ሰዎች እንዲያከብሩህ የሚያደርጉ 3 የስነ ልቦና ሚስጥሮች በዛሬ ቪዲዮአችን ላይ እናያለን ማለት ነው። ከዛ በፊት ቻናሉን ሰብስክራይብ ያደረጋችሁ የዚህ ቻናል ፋሚሊ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንግባ። አንዳንድ ሰዎች በሄዱበት ቦታ ሁሉ መከበርን መወደድን የሚያተርፉ ሰዎች እንዳሉ ሁሉ ምንም ጥሩ ስራ ቢሰሩ መልካም ነገሮችን ቢያደርጉ በሰዎች ዘንድ የማይወደዱ እንዲሁም ደግሞ ተቀባይነት የሚያጡ ሰዎች በዛው ልክ አሉ። ስለዚህ በሁለቱ መካከል ያለው ቤዚክ ዲፈረንስ ምንድነው? በሰዎች ዘንድ ለመከበር ወይም በሰዎች ዘንድ ተቀባይነት ለማግኘት ስነ ልቦና ሚስጥሮች ውስጥ የመጀመሪያው የግል ወሰንን ማስከበር ነው። ሴቲንግ ባውንደሪስ ብለን እንጠራዋለን። ሰዎች እንዲያከብሩህ ከፈለክ በመጀመሪያ ለራስህ ያለህን ዋጋ በተግባር ማሳየት አለብህ። ከነዛ ውስጥ አንዱ አይ ማለት ጥበብ ነው። ወይም አይሆንም ብላችሁ ባውንደሪን ሴት ማድረግ ነው። ብዙዎቻችሁ የምትሸወዱት እዚህ ላይ ነው። ሰዎች እንዲወዳችሁ ወይም ደግሞ ሰዎች እንዲያከብሯችሁ ብላችሁ ለሰዎች ታዛዥ የምትሆኑ ሰዎች፣ ጊዜያችሁን አሳልፋችሁ የምትሰጡ ሰዎች ካላችሁ ይሄ በጣም ስህተት ነው። ብዙ ጊዜ ሰዎች የሚሰሩት ስህተት እዚህ ላይ ነው። ራሳቸው የሚሰጡት ቫልዩ የለም። በየትኛውም አጋጣሚ ብትመለከቱ ሰዎች እናንተ ሊያከብሯችሁና ሊወዷችሁ የሚችሉት እናንተ ለራሳችሁ ያላችሁን ዋጋ ወይም ደግሞ እናንተ ላላችሁ ለራሳችሁ የሚሰጡትን ቫልዩ በመመልከት ነው። ይሄ ነገር ከኔ ጋር ይሄዳል ወይ ለኔ ጥቅም አለው ወይ የሚለውን ነገር መጀመሪያ ራሳቸው መጠየቅ። ተባሉት ነገር ለተጠየቁት ነገር ሁሉ እሺ የሚሉ ሰዎች ክብራቸውንም ማንነታቸውንም ያጣሉ ማለት ነው። ምክንያቱም የእናንተ ማንነት የእናንተ ተወዳጅነትና ተቀባይነት ከፍ የምታደርጉት እሺ በማለት አይደለም። ለተጠየቃችሁበት ነገር ሁሉ እሺ፣ እዚህ ቦታ እንሄድ፣ እሺ፣ ይሄንን አድርጉልኝ፣ እሺ፣ ይሄንን ስጠኝ፣ እሺ። ጊዜያችሁንም ገንዘባችሁንም ጉልበታችሁንም ሉዝ እያደረጋችሁ በሰዎች ልትወደዱ አትችሉም። በሰዎች ዘንድ እንድትወደዱ የሚያደርጋችሁ ነገር የግል ወሰናችሁን ወይም ደግሞ ሴት ባውንደሪያችሁን ሴት ስታደርጉ ነው። ራሳችሁን፣ ጊዜያችሁን፣ ማንነታችሁን እስከምትጥሉ ድረስ እሰራዋለሁ ያላችሁትን ስራ ትታችሁ ሰዎችን ለማስደሰትና የሰዎችን ስሜት ለመጠበቅ ብላችሁ ጊዜያችሁንም ገንዘባችሁንም ሉዝ ማድረግ የእናንተን ቫልዩ እንዲወርድ ያደርገዋል። ሁለተኛው የስነ ልቦና ሚስጥር ንግግርና የተግባር አንድነት ወይም ደግሞ the power of integrity። ሰዎች የሚያከብሩህ ወይም ደግሞ ሰዎች የሚወዱህ በምትናገረው ሳይሆን በምትተገብረው ነገር ላይ ተመስርተው ነው። ስለዚህ ክብር የሚገነባው በአንደበታችን ሳይሆን በተግባራችን ነው። የተናገርነውን ነገር በተግባር ማሳየት ስንችል፣ ያወራነውን ነገር መኖር ስንችል፣ ወይም የምንናገረውን ነገር መሆን ስንችል በሰዎች ዘንድ መከበር ቫልዩ ከፍ እያለ ይመጣል። ተናገረው ከምታደርገው ነገር ጋር ሲጋጭ በሰዎች ዘንድ ተአማኝነትን ታጣለህ ወይም ደግሞ ክብር ታጣለህ። የማታደርገውን ነገር ቃል አትግባ። ቃል የገባኸው ነገር ደግሞ በተግባር ማሳየት አለብህ። ይሄ ደግሞ የአእምሮ ጥንካሬን ወይም ደግሞ ዊል ፓወርን ይፈጥራል። አንዳንድ ጊዜ በህይወታችን ብዙ እናወራለን፣ ለሰዎች ብዙ ነገር ቃል እንገባለን፣ ግን እንደ ንግግራችን ወይም ደግሞ እንደምናወራው ነገር ያንን ነገር መፈጸም ያቀታናል። ክብር የሚገነባው በምትናገረው ነገር ላይ ሳይሆን በምታደርገው ነገር ላይ ነው። ይህ ፓወር ኦፍ ኢንቴግሪቲ ይባላል። በሰዎች ዘንድ ተአማኝነትን ማግኘት። ሰዎች ለምትናገረው ነገር ግድ አይሰጣቸውም። የምትናገረው ነገር ትኖረዋለህ ወይ ታደርገዋለህ ወይ የሚለው ነገር ነው በሰዎች ዘንድ ተአማኝነትንና ክብርን ሊያጎናጽፈህ የሚችለው። ብዙ ሰዎች ብዙ ያወራሉ፣ የማያደርጉትን ነገር ቃል ይገባሉ፣ እንዲሁም ደግሞ ይሄን አደርጋለሁ ይሄን እሰራለሁ ይላሉ። ያንን ነገር ግን በተግባር አይኖሩትም፣ አይሰሩትም። ከምትተገብረው ነገር ጋር ሲጋጭ ተአማኒነትን ያሳጣል። ተአማኒነትን አጣችሁ ማለት ደግሞ በሰዎች ዘንድ ክብራችሁ እየቀነሰ ይመጣል። በሰዎች ዘንድ ክብራችሁ እንዲጨምር የሚያደርገው ነገር የምትናገሩትን ነገር ከምትኖሩት ነገር ጋር ማውራት ነው፣ ወይም ደግሞ የምትናገሩትን ነገር መተግበር መቻል ነው። ሶስተኛው የስነ ልቦና ሚስጥር ደግሞ ስሜት አለመመራት ነው። ያ ማለት ኢሞሽናል ማስተሪ እንለዋለን። ኢሞሽናል አስቸጋሪ ሁኔታዎች ሲፈጠሩ የምታሳየው ምላሽ ወይም ደግሞ የምታሳየው ማንነት በሰዎች ዘንድ እንድትወደድም እንድትጠላም የሚያደርግ ትልቁ መንገድ ነው። አንዳንድ ጊዜ ስሜት ይመራናል። አንድ ነገር ሲከሰት ያንን ነገር ሃንዲል የምናደርግበት ነገር በሰዎች ዘንድ ክብራችንን እንዲናጣ፣ በሰዎች ዘንድ ደግሞ ማንነታችንን ጎልቶ እንዲወጣ የማድረግ ፓወር አለው። በስሜት መመራት አብዛኛውን ጊዜ ሰዎችን ለውድቀት እንዲሁም ደግሞ ለኪሳራ የሚዳርግ ነገር ነው። አንድ ነገር ተፈጥሮ ያንን የተፈጠረውን ነገር ስሜታዊ ሆነን በዛ ነገር ላይ ምላሽ የምንሰጥ ከሆነ ወይም በስሜት አንድን ነገር ለማድረግ ስሜታችን መርቶን ያንን ነገር ለመፈጸም በምንጣጣርበት ጊዜ በእኛ በሰዎች ዘንድ ያለን ክብር፣ በሰዎች ዘንድ ያለን ማንነት እየወረደ ይመጣል። በስሜታችን እየተጋለብን ነገሮችን በፈጸምን ቁጥር ወይም ደግሞ በተናገርን ቁጥር በሰዎች ዘንድ ያለን ማንነት ተቀባይነት እንዲናጣ ያስገድደናል ማለት ነው። ስለዚህ
አንድን ነገር ከማድረጋችሁ በፊት በጭንቀትም ይሁን በፍርሃት ጊዜ ወይም በምንላቸው ጊዜያት ስሜታችንን መቆጣጠርና ምን ማለት አለብኝ የሚለውን ነገር ቀድመን ማወቅ፣ ምን ማድረግ አለብኝ የሚለውን ነገር ቆም ብለን ራሳችንን ማሰብ ይገባናል ማለት ነው። ብዙ ሰዎች አንድ ነገር ሲከሰትባቸው ራሳቸውን በስሜት ያስገቡትና ወይም ስሜታዊ የሆኑና የሚሰጡት ምላሽ ብዙ ጊዜ አደገኛና ስህተት ነው። ስሜታዊ የሆነው የተገበሩት ነገር ነው ሰዎችን ወደ ወንጀል እንዲሁም ደግሞ ወደ አላስፈላጊ ነገር የሚያስገባቸው። ሰው ይህን የማደርገው ነገር ከስሜት ነው ወይስ ከሎጂክ ነው የሚለውን ነገር ቆም ብለን ማየት ያስፈልጋል ማለት ነው። አለበለዚያ ሁልጊዜም በስሜታችን የምንነዳ ከሆነ ሰዎችን ልናስቀይም እንችላለን፣ ወንጀል ልንሰራ እንችላለን። ከዛ በተረፈ ደግሞ አላስፈላጊ የሆኑ ነገር ላይ ይሄ ነገር ካለፈ በኋላ ሊያስተዛዝቡ የሚችሉ ነገሮችን ልንናገርም ልንተገብርም እንችላለን። ስለዚህ አሁን የምናገረው ነገር ወይም ደግሞ አሁን የምተገብረው ነገር እውነት በሎጂክ ነው በስሜት ነው የሚለውን ነገር ትንሽ የተወሰነ ደቂቃ ወስደን መረጋጋት መቻል አለብን። የሚደርስብን ማንኛውም ነገር ፕሬዠሮችን ሃንድል ማድረግ መቻል አለብን። ማቶና አስቦ ምላሽ መስጠት ትልቅ ኃይል አለው ወይም ደግሞ ትልቅ ፓወር አለው። ነገሮችን በመረጋጋት መፈጸም፣ ነገሮችን አሸናፊ የሚያደርገን ነገር ፈጥነን በስሜት ያደረግነው ነገር ሳይሆን ቆም ብለን አስበን ረክተን ነገሮችን የምንተገብር ከሆነ ሶዋት የተሻለ ውጤት ወይ የተሻለ በሰዎች ዘንድ የመከበር እድላችንን ከፍ ያደርገዋል ማለት ነው። ብዙ ሰዎች ክብራቸውን ማንነታቸውን የሚያጡት በመረጋጋትና በማሰብ የተናገሩት ወይም ደግሞ ያደረጉት ነገር ሳይሆን በስሜት ምላሽ በመስጠታቸው ነው። ስለዚህ ምንም ነገር ሲመጣባችሁ አስቸጋሪ ሁኔታዎች፣ አስቸጋሪ የሆኑ በሰዎች ዘንድ ክሪቲሳይዝ ልትናቁ ትችላላችሁ፣ ልትሰደቡ ትችላላችሁ። የተለያዩ በደሎች እንዲሁም ደግሞ የተለያዩ መጥፎ አጋጣሚዎችም ጥሩ አጋጣሚዎችም በህይወታቸው ላይ ሀፕን ያደርጋሉ፣ ሊከሰቱ ይችላሉ። ሰው ለነዛን የሚከሰቱ ነገሮች ግን ስሜታዊ ምላሽ ከመስጠታችሁ በፊት ቆም ብላችሁ ራሳችሁን አረጋግታችሁ ይሄን ነገር ባደርግ ምን አይነት ኢምፓክት ያመጣል፣ ምን አይነት ተጽዕኖ ሊፈጥር ይችላል፣ ስለዚህ ምን አይነት ነገሮችን ምን አይነት እርምጃዎችን ልውሰድ የሚለውን ነገር ቆም ብላችሁ ከስሜት ወጣችሁ ነው ያንን ተግባር መፈጸም ያለባችሁ። እርግጥ ስሜታችንን የሚፈታተኑ ነገሮች በህይወታችን ላይ ሀፕን ያደርጋሉ። ነገር ግን ሃንዲል ማድረግ መቻል አለብን። ፕሬዠሩን ሃንዲል ማድረግ መቻል አለብን፣ ወይም ደግሞ መቋቋም መቻል አለብን እንጂ በስሜት እየተነዳን ከሰዎች ጋር በሰዎች ክብር ልናገኝ አንችልም፣ ወይም ደግሞ በሰዎች ቫልዩ ሊኖረን አይችልም ማለት ነው። ስለዚህ እነዚህ 3 የስነልቦና ሚስጥሮች በሰዎች ዘንድ እንድትወደዱም እንድትናቁም የሚያደርጉ ሚስጥሮች ናቸው። እነዚህ ሚስጥሮች በደንብ አውቃችሁና ተገንዝባችሁ የተሻለ ስብዕና እንድትገነቡ ይረዷችኋል ማለት ነው። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።